መከራን ትረሳለህ እንዳለፈ ውሃ ታስቧል። እንዳለፈ ውሃ ታስቧል። መጽሐፍ ቅዱስ ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 1 ላይ ስታነቡ ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከተወለደ በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስቡም። አሜን አሜን። በምታማጥበት ጊዜ ጓደኞቿም ቤተሰብም ጎረቤትም ሁሉ ነው የሚጨነቅ። የሷ ጭንቅ ለሁሉም ጭንቀት ያመጣል። ነገር ግን ተመልሶ እሷም ወደ ደስታ ያ ጎረቤቷም ጓደኞቹም ቤተሰቡም ወደ ደስታ ይቀየራል። እጃችሁን ዘርጉ። ሐዘናችሁ ዛሬ ወደ ደስታ ይለወጣል። ወሉ መልእክታችሁ ነው። ማቅን ቀዳችሁ ደስታን ታጥቃችሁ ትወጣላችሁ። ማቅ ልብስ ከላችሁ ላይ ተቀዶ የደስታን መጎናጸፊያ ደርባችሁ ትወጣላችሁ። በደስታ ተሞልታችሁ ትወጣላችሁ። መከራችሁ ትረሳላችሁ። ችግራችሁ ትረሳላችሁ። እንዳለፈው ታስባላችሁ። ያለው ሰው እንደዚህ ሲናገር ሰው ሲያወራ መከራ ውስጥ ያለ ሰው የሚያልፈው አይመስሉም። እኔ መከራ ውስጥ ሆኜ ራስና አይቼ ስለማቅ አንድ ሰው ሊያጽናናችሁ እንኳን በሆነ ችግር ውስጥ ሆናችሁ ሊያጽናናችሁ ፈልጎ ሲያወራ ራሱ አትችሉም መውጣት። ምትረሱ አይመስልም። መከራ ምትረሱ ከዛ ችግር ምትወጡ ያ ጊዜ የሚያልፍ ያ አመት የሚያልፍ ያ ወር የሚያልፍ ያቺ ቀን ምታልፍ አይመስላችሁ። የሚያልፍ አይመስልም። በጣም ያስጨንቃል፣ በጣም ይረብሻል። ነገር ግን እነግራችኋለሁ ያልፋል። አሜን። እነሆ ክረምት አለፈ አይደለም ምለው። ክረምት የሚለው ቃል እንግዲህ የሆነ የማይመች ሁኔታዎችን ለመግለጽ ነው። ክረምት እና ለዛ ተሸሽጋ ላለች ተጨንቃ ላለች በአለት ንቃቃት ውስጥ ላለች መልእክት መጥቷል። እነሆ የዜማ ጊዜ ዳር። አሜን 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 አሜን። ምዕራፍ አልፎ መጨረሻ ላይ እግዚአብሔር ኢዮብ ጋር መጣ። በአውሎ ንፋስ ሆኖ እግዚአብሔር ለኢዮብ መለሰለት። እግዚአብሔር ጎበኘው፣ በይጥብ መለሰው። እግዚአብሔር ያስረሳል፣ ይባርካል። አሜን። ይህ ሰው ግን መከራ ውስጥ ገብቶ መከራው እንዲረሳ፣ ችግር ውስጥ ገብቶ ከችግሩ እንዲወጣ ያደረገው ነገር ምንድነው ሲባል መጽሐፍ ቅዱስ ምዕራፍ 1 ላይ ሲናገር ኦዝ የሚባል ሀገር እግዚአብሔር የሚፈራ ጻድቅ ኢዮብ የሚባል ሰው ነበር። ይሄ ሰው ጻድቅ ነው፣ እግዚአብሔር የሚፈራ ነው። ዛሬ እዚህ ጉባኤ ውስጥ እግዚአብሔር የምትፈሩ ጌታን የምትከተሉ እግዚአብሔር እየፈራችሁ ግን መከራ ውስጥ የገባችሁ ጌታን እያመለካችሁ መከራ ውስጥ የምታልፉ ህይወት ምትጨነቁ ምንድነው? ቆይ እኔ ምን አጠፍቼ ነው? ምን አድርጌ ነው? አንድ ግላችሁ በእውነት ከመከራ የምትወጡ ከችግር የምትወጡ ዛሬ የተራባችሁ የምትበሉ በር የተዘጋባችሁ ከዛ የምትወጡ የሆነ ጭንቀት ውስጥ ያላችሁ የምትለወጡ አይመስላችሁም። ግን እኔ እርግጠኛ ሆኜ እነግራለሁ እግዚአብሔር በእውነት ያወጣችኋል። ከዚህ በላይ ግን የሚያሳስበኝና የሚያሳስባችሁ ማሰብ ያለባችሁ ነገር ልንገራችሁ። መጽሐፉ ሲናገር ማቴዎስ ላይ ነፍስ ከመብል ሰውነት ከልብስ አይበልጥምን? ካለ በኋላ ምን እንደታውቃላችሁ? እንደገና ሌላ ቦታ መጽሐፍ ላይ ሄዳችሁ ደግሞ ዮሐንስ ላይ ሄዳችሁ ስትመለከቱ ደግሞ ለሚጠፋ መብል አትስሩ ይላል። ህይወት ይበልጣል። ዛሬ የሚያስጨንቃችሁ ነገር ወዲያው የሚለወጥ ነው። አሜን። ወዲያው ግን የማይለወጥ ነገር የህይወት ጉዳይ ነፍሳችሁ፣ ህይወታችሁ ከጌታ ጋር ያለው በሱ ላይ ስሩት። ትኩረት አድርጉት። ጌታ ካንተ ጋር ቢሆን ካንተ ጋር፣ ባይሆን ካንተ ጋር፣ ቢበላ ካንተ ጋር፣ ባልበላ ካንተ ጋር፣ ቢሳካ ካንተ ጋር፣ ባይሳካም ካንተ ጋር። ከዚህ ህይወት አሜን። ሌላው ትበላላችሁ፣ በእውነት ጥላችሁ ትነሳላችሁ፣ ትለወጣላችሁ፣ ትቀየራላችሁ። ነገር ግን ከጌታ ጋር ካለው ህይወት አትውጡ። አሜን አሜን። ነፍስ ይበልጣል። አሜን። እጅ አትስጥ በሉት። አሁን የሚያስጨንቅ ተራ ነው በሉት። የሚያሳስብ ተራ ነው በሉት። ይሄ ሳውራ ገብቶኝ ነው ማውራው። ስንት እህቶቻችን ነው ትቶ የሄዱት። አንድ ባለ ሀብት አግኝቶ በጠንቋይ ያመጣው ብሩን ፈልጎ መኪናውን አይቶ ቤቱን አይቶ የሄዱ ሴቶች ስንት ናቸው?